ሰላም ውድ የቲቶር ታይም ቤተሰቦቻችን እንደምንሰነበታችሁ። እንግዲህ ዛሬ በዚህ ቪዲዮ ደግሞ ጄነራል ሳይኮሎጂ ፓርት 3 ብራንችስ ኦር ሰብ ፊልድስ ኦፍ ሳይኮሎጂ ከሚለው ርዕስ ተነስተን የምንመለከት ይሆናል። በዚህም ርዕስ ስር እንግዲህ እንደተለመደው ምን እንረዳለን፣ ሳይኮሎጂ እንዴትና በምን መልኩ ነው በህይወት መርሃችን ላይ ጥናቱን የሚያደርግ የሚለውን የምንመለከትና የምንረዳበት ይሆናል። በዚህም ደግሞ ሳይኮሎጂ የሚለውን በዋናነት የምንረዳ መሆኑንም እንገነዘባለን። በዚህም የመጀመሪያውን ሳይኮሎጂ ካል ዲቨሎፕመንት ወይንም ደግሞ ዲቨሎፕመንታል ሳይኮሎጂ የተባለውን ሰብ ፊልድ ስንመለከት ኢት ኢዝ ስተዲስ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ ዘ ላይፍ ስፓን በህይወት መሪዎቻችን ውስጥ እንዴት እና በምን መልኩ ነው ሳይኮሎጂካል ቼንጅ እና ኮግኒቲቭ ቼንጅ ፊዚካል ቼንጅ የሚመስሉትን ነገሮች የምናጠናው የሚለውን የሚያጠና የሳይኮሎጂ ሰብ ፊልድ ሆኖ እናገኛለን ማለት ነው። እንደ ሁለተኛ ላይ ደግሞ ፐርሰናሊቲ ሳይኮሎጂ ነው። ይሄኛው ፐርሰናሊቲ ሳይኮሎጂ ኢት ኢዝ ፎከስስ ኦን ዘ ሪላቲቭሊ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ አን ኢንዲቪዥዋል ሰልፍ ኮንሰፕትስ አግሪጌሽን ሞራል ዲቨሎፕመንትስ ኤንድ ኦልሶ ኤኒ አዘርስ። ምን ማለት ነው? ይሄ ፐርሰናል ሳይኮሎጂ የምንለው ኢት ፎከስስ ኦን ዘ ሪላቲቭሊ ኢንዱሪንግ ትራይት ወይንም ደግሞ በባህሪያችን ወይንም ደግሞ በሰው ግለሰባዊ ዝርያ ላይ ምን አይነት ባህሪን ያሳያል፣ አንድ ኢንዲቪዥዋል ምን አይነት ባህሪን ወይንም ደግሞ ፐርሰናሊቲ ይኖረዋል የሚለውን የሚያጠና ይሆናል። እነዚህ አይነት ፐርሰናሊቲዎች ሰልፍ ኮንሰፕት ሊሆን ይችላሉ፣ ራስን መሆን፣ አግሪጌሽን የምናሳያቸው ባህሪያቶች ውስጥ ደግሞ ቁጣ ሊሆን ይችላል። ሞራል ዲቨሎፕመንት ወይንም ደግሞ እንዴት ነው መልካምነትን የምንረዳው የሚለውን የሚያጠና የሳይኮሎጂ ክፍል ሆኖ እናገኛለን። ሶስተኛ ላይ ሶሻል ሳይኮሎጂ የሚል አለ። ይህኛው ደግሞ ዲልስ ዊዝ ዘ ፒፕል ሶሻል ኢንተራክሽን ሪሌሽንሺፕ ሶሻል ፐርሰፕሽን ኤንድ አቲቲዩድ። ይሄኛው ምንድነው? ማህበራዊን መሰረት በማድረግ ሶሻል ኢንተራክሽን ወይንም ደግሞ ማህበራዊ መስተጋብር ምንድነው፣ እንዴትስ ነው የምንረዳው የሚለውን እንዲሁም ደግሞ ሪሌሽንሺፕ በአንድ ኢንዲቪዥዋል እና በሌላኛው ኢንዲቪዥዋል መካከል ያለውን ሪሌሽንሺፕ እንዲሁም ደግሞ ሶሻሊ ሪሌሽንሺፕ ምን ይመስላል የሚለውን ሶሻል ፐርሰፕሽን ወይንም ደግሞ የሶሻል ማህበራዊ አተያይን በመፍጠር የሚያጠና የሳይኮሎጂ ዘርፍ ሲሆን በአራተኛ ላይ ደግሞ ክሮስ ካልቸራል ሳይኮሎጂ ይባላል። ክሮስ ካልቸራል ሳይኮሎጂ ወይንም ደግሞ ካልቸራል ሳይኮሎጂ ተብሎ ይጠራል። ይህኛው ምንድነው የሚለውን ስንመለከት ኤግዛማይን ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ቶት ኤንድ ኢሞሽን። ምን አይነት ተጽዕኖ ይኖረዋል አንድ ባህል በግለሰቦች ወይንም ደግሞ በአንድ ሶሻሊ በተቋቋሙ ማህበራት ላይ ያለውን ቢሄቨር ወይንም ደግሞ ታውት ኢሞሽናችንን ወይንም ደግሞ ስሜቶቻችንን ባህሪያቶቻችንን ለመቅረጽ ምን አይነት ቫልዩ ወይንም ደግሞ ሮል አለው ካልቸር የሚለውን የሚያጠና የሳይኮሎጂ ዘርፍ ነው። ኢንዱስትሪያል ሳይኮሎጂ ደግሞ የሚለው አምስተኛ ላይ እናገኘዋለን በሳይኮሎጂ ሰብ ፊልድስ ማለት ነው። ይሄኛው ምንን ያጠናል? አፕላይስ ሳይኮሎጂካል ፕሪንሲፕልስ ኢን ኢንዱስትሪስ ኤንድ ኦርጋናይዜሽን ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዛት ኦርጋናይዜሽን ይላል። ምንድነው? ሳይኮሎጂካሊ ፕሪንሲፕል የምንላቸው መልካምነት የምንላቸው ቢሄቨሮች ሊኖሩ ይችላሉ። እንዲሁም ደግሞ ኢሞሽኖች ታውቶችን ምን ያደርጋል? ኢንቨስት ያደርጋል። በምን ላይ? በኢንዱስትሪዎች እና በኦርጋናይዜሽኖች ላይ። ለምን? እነዚህ ኢንዱስትሪ ወይንም ደግሞ ኦርጋናይዜሽኖች እንዴት ነው ከሶሻል ወይንም ደግሞ ከሂውማን ጋር ኮንታክታቸው መልካም ሊሆን የሚችለው ወይንም ደግሞ ሪዛልቱ የሰው ልጅን መጉዳት እንዳይችል ተደርጎ ለመቅረጽ ያህል ይረዳል ማለት ነው። የሳይኮሎጂን አይዲያ አፕላይ ማድረግ በኢንዱስትሪ እና እንዲሁም ደግሞ በኦርጋናይዜሽኖች ላይ ማለት ነው። በዚህም ምርታማነቱ የዛ ኦርጋናይዜሽን ምን ይሆናል? ኢንክሪዝ ይሆናል ማለት ነው። በዚህም እንደዚህ አይነት ሁኔታዎችን የሚያጠና የሳይኮሎጂ አይነት ሆኖ እናገኛለን። በስድስተኛ ላይ ደግሞ ፎረንሲክ ሳይኮሎጂ የሚባል ነው። ይህኛው ፎረንሲክ ሳይኮሎጂ እንግዲህ አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ኢምፕሩቭ ሌጋል ሲስተም። ይሄኛው ምንድነው? ሳይኮሎጂን መሰረት ያደረገ ወይንም ደግሞ አስተሳሰባዊ ስልትን መልካም በሆነ መንገድ ሌጋል
በሊጋሊ ሲስተም ወይንም ደግሞ በህግ ሲስተም ወይንም ደግሞ ህግ ማዕቀፍ ውስጥ ምን ያደርጋል? ፖሊሲ ወይንም ደግሞ ቴስቲሞኒ በምንለው በምርመራ ላይ ሊሆኑ ይችላሉ። እንዲሁም ደግሞ በህግ ማውጣት እንዲሁም ደግሞ ህግን በማስከበር ዘርፍ የሳይኮሎጂን አይዲዮሎጂ አፕላይ ስናደርግ ምን ይሆናል? የዛ ሌጋል ሲስተሙ ኢምፕሩቭመንት ያገኛል በተለያየ መልኩ በአስተሳሰብም እንዲሁም ደግሞ አንድ ሰው አጥፍቶ ሲገኝ የዛ ሰው ቅጣት መልካም ወይንም ደግሞ የሚገባና ተገቢ የሆነ መሆን እንዳለበትም ምን ያደርጋል? ኢምፕሩቭ የማድረግ ኃይል እንዳለው ሳይኮሎጂ የሚያጠና የሳይኮሎጂ ዘርፍ ፎረንሲክ ሳይኮሎጂ ብለን እንጠራለን። ሰባተኛውን ስንመለከት ደግሞ ኤዱኬሽናል ሳይኮሎጂ እንግዲህ ሳይኮሎጂ በተለያየ ምክንያት በዩኒቨርሲቲ በፈርስት ይር ወይንም ደግሞ ሰከንድ ይር አንዳንድ ዩኒቨርሲቲዎች ላይ ይሰጣል። ግን ይሄኛው ዩኒቨርሲቲ በሚሰጥበት ሁኔታ ላይ ለምንድነው? እንዴትስ ነው የሚሰጠው? ምንንስ ማዕከል ያደረገ ነው የሚለውን የምንመረምርበት የኤዱኬሽናል ሳይኮሎጂ ወይንም ደግሞ የሳይኮሎጂን ሮል የምንረዳበት አይነት ቢሆንም ኤዱኬሽናል ሳይኮሎጂ ደግሞ ኮንሰርን የሚያደርገው ዊዝ አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕል ኤንድ ቲዮሪስ ኢን ኢምፕሩቪንግ ዘ ኤዱኬሽናል ፕሮሰስስ ኢንክሉዲንግ ካሪኩለም ቲቺንግ ኤንድ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራምስ። ይህ ምን ማለት ነው? ሳይኮሎጂን በኤዱኬሽናል ሲስተም ወይንም ደግሞ ኤዱኬሽናል ፕሮሰስ ላይ አፕላይ ማድረጋችን ለምንቀርጸው ካሪኩለም ወይንም ደግሞ ቲቺንግ ሲስተም እንዲሁም ደግሞ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራሞቻችን ላይ የምናደርገውን ፕሮሰስ ምን ያደርግልናል? ኢምፕሩቭመንት ወይንም ደግሞ ንጽህናው ማለትም የተጣራ ነገር እንዲሆን የማድረግ ሀይል ሳይኮሎጂ እንዳለው የምንረዳበት የሳይኮሎጂ ሰብ ፊልድ ሆኖ እናገኛለን። በሌላ በኩል ስምንተኛ ላይ ደግሞ ሄልዝ ሳይኮሎጂ የሚባል አለ። እንግዲህ ሳይኮሎጂ በጤናም ዘርፍ ገብቶ የተለያየ ሮል ይኖረዋል ማለት ነው። በዚህም ሄልዝ ሳይኮሎጂ የሚለውን ሰብ ፊልድ ስንመለከት አፕላይ ሳይኮሎጂካል ፕሪንሲፕል ቱ ዘ ፕሪቬንሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲሲዝ ነው። ይሄኛው ምንድነው? ለምንድነው የሳይኮሎጂን አይዲዮሎጂ በህክምና ዘርፍ ወይንም ደግሞ በጤና ዘርፍ ላይ አፕላይ የምናደርገው የሚለውን የሚያስረዳን ፊዚካሊ ኢልነስ ወይንም ደግሞ አካላዊ ህመሞችን ወይንም ደግሞ በሽታዎችን ምን ያደርጋል? ፕሪቬንሽን ወይንም ደግሞ ትሪትመንቱን እንዴት መጠበቅ እንዳለብን መጀመሪያ ቅድመ አስተምሮት ዘርፍን ጎልቶ ያሳያል የሚል እሳቤ ይኖረዋል ማለት ነው። በዚህም ሄልዝ ሳይኮሎጂ የሚባል በጤና አካባቢ ላይ ሰፍሮ የምናገኘው የሳይኮሎጂ ሰብ ፊልድስ ነው ማለት ነው። በዚህም ክሊኒካል ሳይኮሎጂ የምንለው ደግሞ ኢዝ ኤ ፊልድ ዛት አፕላይ ሳይኮሎጂካል ፕሪንሲፕል ቱ ፕሪቨንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ይሄኛው ክሊኒካል ሳይኮሎጂ ከሄልዝ ሳይኮሎጂ የሚለየው ነገር ደግሞ ምንድነው? ፕሪቨንት ወይንም ደግሞ ዲያግኖሲስ የሚያደርገው ምንድነው? ሳይኮሎጂካል ዲስኦርደርን ነው። ሳይኮሎጂካል ዲስኦርደር ማለት በሳይኮሎጂ ምክንያት የሚፈጠሩ የአእምሮ ህመሞችን ያካተተ ነው። በዚህም ለምሳሌ የአእምሮ መዛባት ሊሆን ይችላል ወይንም ደግሞ የአስተሳሰብ ስህተትን ምን ያደርጋል? ለማከም ይረዳል። ሄልዝ ሳይኮሎጂ ደግሞ ፊዚካል ኢልነስ ወይንም ደግሞ አካላዊ ህመምን ምን ያደርጋል? እዛ ላይ ተሳትፎን እናገኛለን። ክሊኒካሊ ደግሞ ሳይኮሎጂካል ዲስኦርደር የሚለውን በቻፕተር 7 ላይ የምትመለከቱት ይሆናል። እንግዲህ በዚህ ሳይኮሎጂካል ዲስኦርደር ላይ ደግሞ ከሄልዝ ሳይኮሎጂ ይልቅ ክሊኒካል ሳይኮሎጂ ጎልቶ የሚታይ ይሆናል ማለት ነው። በዚህም ምን እንረዳለን? ሌላኛውን ወይና የመጨረሻውን በዚህ ክፍል የምንመለከተው ካውንስሊንግ ሳይኮሎጂ ነው። ይህ ካውንስሊንግ ሳይኮሎጂ ደግሞ ከሄልዝ ሳይኮሎጂ እና ከክሊኒካል ሳይኮሎጂ ምንድነው የሚለው የሚለየውን ብለን ስንመለከት ኢዝ ኤ ፊልድ ሃቪንግ ዘ ሴም ኮንሰርን አስ ኤ ክሊኒካል ሳይኮሎጂ። በተለይ ደግሞ ከክሊኒካል ሳይኮሎጂ ጋር ምንድነው ተመሳሳይ የሆነ ባህሪ አለው። ነገር ግን በት ኢት ሄልፕስ ኢንዲቪዥዋል ዊዝ ሌስ ሴቨር ፕሮብሌም ዛን ዞዝ ትሪትድ ባይ ክሊኒካሊ ሳይኮሎጂስት። ምን አለ አንዳንድ ህመሞች ከክሊኒካል ሳይኮሎጂስቶች ህክምና ባነሰ መልኩ የሚኖሩ ከሆነ ምን ይደረጋል? ካውንስሊንግ ሳይኮሎጂስቶች ጋር ይመጡና ይታከማሉ። በዚህም ካውንስሊንግ ሳይኮሎጂ ምንን ያጠናል ብለን ስንመለከት
ከክሊኒካል ሳይኮሎጂስቶች ጥናትና ድጋፍ ባነሰ መልኩ የሚታዩትን ሴቨር የሆኑ ፕሮብሌሞች ወይንም ደግሞ አነስ ያሉ ችግሮችን ለመፍታት የሚጠቅም የሳይኮሎጂ ሰብፊልድ ነው ማለት ነው። በሌላ በኩል ደግሞ ሪሰርች ሜቶድ ኢን ሳይኮሎጂ፣ አንድ ሳይኮሎጂስት ምን አይነት ሪሰርች ሜቶድን ይከተላል በጥናት ዘርፉ የሚለውን የምንመለከትበት ይሆናል። ከዛ በፊት ግን በጥናት ሂደት ወይንም ደግሞ ሪሰርች ሜቶድ ውስጥ የምናገኛቸው ሶስት መሰረታዊ ቃላቶች ይኖራሉ። እነዚህም ቃላቶች ዲፊኔሽናቸውን በመመልከት ቀጥታ ወደ ሪሰርች ሜቶድ የምናልፍ ይሆናል። በዚህም ሳይንቲፊክ ሜቶድ የምንለው የመጀመሪያው ተርም ሲሆን ሳይንቲፊክ ሜቶድ ኢዝ ኤ ፕሮሰስ ኦፍ ቴስቲንግ አይዲያስ ስሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንቴሽን ኤንድ ኦልሶ ስታቲካል አናላይሲስ የሚለውን ትርጓሜ ይዛል። በዚህም ምን ማለት ነው? ሳይንቲፊክ ሜቶድ ማለት ሳይንሳዊ ዘዴ እንደማለት ነው። ይህ ሳይንሳዊ ዘዴ ደግሞ ምንድን ነው? ኢዝ ኤ ፕሮሰስ ኦፍ ቴስቲንግ አይዲያ፣ ሀሳብን ምንም የማድረግ ሂደት ነው ብሎ ትርጉም ይሰጠዋል። ሀሳብን ቴስት የማድረግ ወይንም ደግሞ የመመርመር። በምን መልኩ ነው የሚመረምረው? ሲስተማቲክ በሆነ ኦብዘርቬሽን። አመለካከቱ እንዴት ነው? ሲስተማቲክ ወይንም ደግሞ ትክክላዊነት የታቀፈ ቴስት ሞኒ ይጨመርለታል ማለት ነው ለአንድ ጥናት ዘርፍ ላይ። እንዲሁም ደግሞ ኤክስፐሪመንቴሽን የታከለ የአይዲያ ጥናት ወይንም ደግሞ ቴስት ብለን እንመለከታለን። በሌላ በኩል ደግሞ ስታቲካል አናላይሲስን መሰረት ያደረገ የአይዲያ ቴስቲንግ ብለንም ደግሞ መተርጎም እንችላለን ማለት ነው። ሁለተኛው ቃል ደግሞ ቲዮሪ የሚል ነው። ቲዮሪ ደግሞ ምንድነው? ኢዝ አን ኢንቲግሬትድ ሴት ኦፍ ፕሪንሲፕል አባውት ኦብዘርቭድ ፋክት ዛት ኢዝ intended to describe and explain some aspects of experiences። ምንድን ነው ይሄ? ኢንቲግሬትድ የሆነው የተለያየ በጥናት ሜቶድ ወይንም ደግሞ ሪሰርች ሜቶዳችን ውስጥ የተለያዩ ህጎች ወይንም ደግሞ ፕሪንሲፕሎች ይኖራሉ እና እነዚህን እንዴት ነው ኦብዘርቭድ በፋክት መልኩ ኦብዘርቭድ የምናደርጋቸው ወይንም ደግሞ የምንመለከታቸው የሚለውን የሚያስረዳ የሚገልጽልን የሪሰርች ሜቶድ ሁለተኛው ተርም ወይንም ደግሞ ቃል ነው ማለት ነው። በሶስተኛው መልኩ ደግሞ ሃይፖቴሲስ። ሃይፖቴሲስ የምንለውን ቃል በተደጋጋሚ በተለያየ መልኩ ሰምተነው ሊሆን ይችላል። በሪሰርች ሜቶድ ውስጥ ደግሞ የሚያገለግለው ይህ ቃል ኢት ኢዝ ኤ ቴንታቲቭ ፕሮፖዚሽን አባውት ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ኤንድ ፌኖሜና ይላል። እዚህ ጋር ምን ማለት ነው? የሆነ እሳቤ ነው። ይህ እሳቤ ምንድን ነው? እኛ ነገሮችን ተመልክተን የምንገምተው ግምት እንደማለት ነው። ይህኛው ግምት ምንድን ነው? በተለያየ ተቀያያሪ ነገሮች ሊሆን ይችላል። ለምሳሌ ሁለት ነገሮችን መሰረት ያደረገ ማለትም ፖዚቲቭ እና ኔጌቲቭ የሆነን ነገር መሰረት አድርገን ለአንድ ነገር ምን እንሰጣለን? ግምት እንሰጣለን። ለምሳሌ አንድ ነገር ጎጂ ነው ወይንም ደግሞ ጠቃሚ ነው የሚለውን መሰረት አድርገን ለአንድ ነገር ምን እንሰጣለን? ለራሱ ወጥ የሆነ ግንዛቤያዊ ግምትን እንሰጣለን ማለት ነው። እንደዚህ አይነቱን እሳቤ ሃይፖቴሲስ ብለን እንጠራለን። ኤግዛምፕልን ስንመለከት ሜል ሃቭ ሃይ ሴልፍ ኮንፊደንስ ኢን ሜኪንግ ዲሲሽንስ ዛን ፊሜል። ሴቶችን በተለያየ መልኩ መሰረት በማድረግ አንድ ሁለት ሴቶችን መሰረት በማድረግ ወንድ ልጅ እንዴት ነው ብለን ልንተረጉም እንችላለን ወይንም ደግሞ ግምት መስጠት እንችላለን። ሴልፍ ኮንፊደንሲው ሃይ ነው ምክንያቱም ሴቶች እንደዚህ ያደርጋሉ እንላለን። ምንም መሰረት በማድረግ አንድ ወይም ሁለት ሴቶችን በመመልከት የሚያለቅሱ ከሆነ ወንዶች ደግሞ አንድ ወንድ ደግሞ የማያለቅስ ከሆነ እንዴት እናደርጋለን? ሃይፖቴሲስ እንሰጣለን። ምን በማለት ሜል ሃቭ ሃይ ሴልፍ ኮንፊደንስ ኢን ሜኪንግ ዲሲሽን ዛን ፊሜል የሚለውን ሃይፖቴሲስ እንሰጣለን የሚል እሳቤ ይኖረዋል። በዚህም ላይ ደግሞ አሁን ዜር አር ስሪ ማጆር ታይፕስ ኦፍ ሪሰርች ሜቶድ። በመሰረቱ በሳይኮሎጂ ውስጥ ሶስት ዋና ዋና የሚባሉ ሪሰርች ሜቶዶችን የምናገኝ ይሆናል። በዚህም ኤ ቫሪያብል ኢዝ ኤኒቲንግ ዛት ካን ቼንጅስ ኦር ቫሪ ስኮርስ ኦን ዘ ቴስቲንግ ኤንድ ቴምፕሬቸር ኢን ኤ ሩም።
ጀንደር ኤንድ ሶ ኦን ይላል። ምን ማለት ነው እዚህ ጋር የተፈለገው? ወደዚህ ወደ ሪሰርች ሜቶድ ታይፖች ከመግባታችን በፊት ቫሪያብል የሚለው ቃል በተደጋጋሚ በእነዚህ የሪሰርች ሜቶዶች ውስጥ ስለሚነሳ መጀመሪያ ላይ መረዳት ይኖርባቸዋል። ቫሪያብል የምንለው ነገር የሆነ ነገር ነው። ኢት ኢዝ ኤኒቲንግ ዛት ካን ቼንጅ ኦር ቫሪ ስኮርስ ኦን ኤ ቴስት። በምን ሪሰርች በምናደርግበት ጊዜ ምንድነው የተለያየ ነገር እንዲኖረው ይችላል። የሆነ ነገር ነው ያ ነገር ጥናት የምናደርግበት ነገር ሆኖ አካሉም ሊሆን ይችላል። በነገራችን ላይ ምን ይሆናል? የተለያየ ገጽታን ይኖረዋል። ወይ ይቀያየራል ወይ ላይቀያየር የመቻል ባህሪን ይኖረዋል። በዚህም ደግሞ ዲስክሪፕቲቭ ሪሰርች ሜቶድ የሚለውን የመጀመሪያ ሪሰርች ሜቶድ ታይፕን ስንመለከት በውስጡ ሶስት ነገሮችን ይዟል። እሱም ኒውትራሊስቲክ ወይንም ደግሞ ናቹራሊስቲክ ኦብዘርቬሽን ብለን የምንጠራው፣ ኬዝ ስተዲ እና ሰርቬይ ብለን የምንጠራው ይሆናል። እነዚህንም ሶስት ነገሮች ምንድን ናቸው የሚለውን በየፊናቸው እንመለከታለን ማለት ነው። እንግዲህ በዲስክሪፕቲቭ ሪሰርች ሜቶድ ውስጥ የምናገኘው ወይንም ደግሞ ገላጭ በሆነ የሪሰርች ሜቶድ ውስጥ የምናገኘው ኒውትራሊስቲክ ኦብዘርቬሽን የሚለው ኢዝ ኤ ዲስክሪፕቲቭ ሪሰርች ሜቶድ ኢን ዊች ሳብጀክትስ አር ኦብዘርቭድ ኢን ዜር ናቹራል ኢንቫይሮንመንትስ ቱ ጌት ኤ ሪል ኢዝ ኖት አርቲፊሻል እንደማለት ነው። ይህ ማለት ነው በዲስክሪፕቲቭ ሪሰርች ሜቶድ ውስጥ የተለያዩ ሳይኮሎጂስቶች ናቹራሊስቲክ የሆነ ኦብዘርቬሽንን አፕላይ ያደርጋሉ። ይህንን አፕላይ የሚያደርጉበት ምክንያት ለምሳሌ እንስሳትንም ይሁን የሰው ልጆችን ዋና የሆነ ወይንም ደግሞ ተፈጥሯዊ ባህሪን በማጥናት የሚሰበስቡት የጥናት አይነት በመሆን የዛን ነገር ሪል የሆነ እውነታ የሆነውን የባህሪም ይሁን ነገር የሚያገኙት ኒውትራሊስቲክ ኦብዘርቬሽን ወይንም ደግሞ መሰረታዊ ናቹራል የሆነ ምልከታን ወይንም ደግሞ ጥናትን በማካሄድ ተፈጥሮ የሆነን ባህሪያቸውን ወይንም ደግሞ ነገሮችን መሰረት አድርገው የዛን ነገር ምን ያደርጋሉ? ሪዛልታቸውን ሪሰርች ሜቶድ ውስጥ ይገልጹታል ማለት ነው። ኬዝ ስተዲ ደግሞ ምንድነው? ኢዝ ኤ ዲስክሪፕቲቭ ቴክኒክ ኢን ዊች አን ኢንዲቪዥዋል ኢዝ ስተዲድ ኢን ግሬት ዲል። ምንድነው ይሄኛው? በዲስክሪፕቲቭ ሪሰርች ሜቶድ ውስጥ ምንድነው አንድ ሪሰርቸር ለአንድ ግለሰብ ወይንም ደግሞ ለአንድ እንስሳ ያደረገውን ለአንድ ኢንዲቪዥዋል ያደረገውን ጥናት ለሱ ብቻ እንደ ባህሪ ወጥ አድርጎ ይሰጣል እንጂ ለሌላው አይተካም። ወይንም ደግሞ ለምሳሌ አበበ የሚባለውን ሰው ባህሪ አንድ ሳይኮሎጂስት አጥንቶ ከበደ ለሚባለው ሰው ደግሞ ያንን ባህሪ ማላበስ አይችልም የሚለውን በማጥናት እንደ ናቹራሊስቲክ ኦብዘርቬሽን ደግሞ ምንን አያደርግም? አንድ የሰው ልጅን ባህሪ በመውሰድ እንትን የማይደርጉበት የማይገልጹበትን ነገር ኬዝ ስተዲ ብለን እንጠራለን ማለት ነው። ሰርቬይ የሚለው ቃል በዲስክሪፕቲቭ ሪሰርች ሜቶድ ውስጥ ምንን ይወክላል? ዲስክራይብ ዘ ሪሰርች ሜቶድ ዩዝድ ቱ ኮሌክት ዳታ ፍሮም አ ቫሪ ላርጅ ግሩፕ ኦፍ ፒፕል። በተለያዩ ማህበረሰብ ክፍሎች ውስጥ ምንን ያደርጋል? ማዕከል አድርጎ ስለሆነ ጉዳይ የጥናት አካሄድን መከተል የሚለውን ትርጉም ይይዛል። በዚህም ደግሞ የተለያዩ ጥያቄዎችን በማንሳት ስለ አንድ ወጥ የሆነ ጉዳዮችን ምን ያደርጋል? ይሰበስባል ወይንም ደግሞ መሰረት አድርጎ ያጠናል የሚለውን ትርጉም ይሰጠናል ማለት ነው። ሌላኛው ሁለተኛው ኮሬሌሽን ሪሰርች የሚል ነው። ይሄኛውም ኢዝ ኤ ሪሰርች ሜቶድ ዛት ሜዠርስ ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ የሚል ነው። ይህ ምን ማለት ነው? በአንድ ቫሪያብል ባልናቸው ቅድም ለሚቀያየሩ ነገሮች ለምሳሌ አንድ ወንድ በሁለት ሴቶች ወክለን ይህ ወንድ እንደዚህ አይነት ባህሪ አለው ማለት የምንችል ከሆነ ሁለት ወንዶችን ወስደን ደግሞ በአራት ሴቶች አድርገን ምን የማድረግ ነው? ለነዛ ሁለት ወንዶች ምን አይነት ባህሪ እንደሚኖራቸው ከነዚህ ሴቶች ምንድነው የሚለያቸው የሚለውን መሰረት አድርገን የነዛን ሁለቱን ወንዶች ደግሞ ምን እናደርጋለን? ወጥ የሆነ ልዩ የሆነ ባህሪን መለየት ስንፈልግ ይሄኛውን ኮሬሌሽን ሪሰርች ሜተድ የሚለውን እንጠቀማለን የሚል እሳቤ ይኖረዋል። በሶስተኛ ላይ ደግሞ ኤክስፐሪመንታል ሪሰርች ሜተድ ነው። ይሄኛው በሳይኮሎጂ እና በሌሎች የሳይንስ ዘርፎች ላይ በስፋት አገልግሎት ላይ በመዋል ይገኛል። ምንድነው? ኤክስፐሪመንታል ሪሰርች ኢት ኢዝ ኤ ሪሰርች ሜቶድ ዛት አሎውስ ሪሰርቸርስ ቱ ስተዲ ዘ ኬዝ
ኢፌክትስ ሪሌሽንሽፕ ቢትዊን ዘ ቫሪያብል። እነዚህ ቫሪያብል ያልናቸው በአራት ሴቶች መሰረት አድርገን ቫሪያብል ያደረግናቸውን እነዚህን ሁለት ወንዶች ቫሪያብል ብለን ብንጠራቸው ምንድን ናቸው? እነዚህ ሁለቱ ወንዶች ምን አይነት ኢፌክት እና ካውዝ ይኖራቸዋል? ወይንም ደግሞ ለእነዚህ ሁለቱ ወንዶች ያስቀመጥነው ባህሪ ምን አይነት ካውዝ ወይንም ደግሞ ኢፌክት ውጤቱንና ሚናውን የሚለውን የሚያስረዳን ኤክስፐሪመንታል ሪሰርች ሜቶድ እናገኛለን ማለት ነው። እንግዲህ በዚህ ውስጥ ደግሞ ይህኛው ሳይንቲፊክ ሜቶድ ምንን ይከተላል ብለን ምርምር በምናደርግበት ሰዓት ላይ ስቴፕስ ኦፍ ሳይንቲፊክ ሪሰርች የሚል ርዕሰ ጉዳይ እናገኛለን። ይህኛው ስቴፕስ ኦፍ ሳይንቲፊክ ሪሰርች የሚለው ምንድን ነው? አንድ ሳይንቲስት ወይንም ደግሞ ሪሰርቸርስ እንደ ሳይኮሎጂስት ሆኖ ሳይንቲፊክ የሆነ ሪሰርችን በሚያካሂድበት ጊዜ ምን አይነት ስቴፖችን ነው መከተል ያለበት? ውጤታማ የሆነ ጥናትን ለማቅረብ ምን አይነት ስቴፖችን መከተል አለበት የሚለውን የምንረዳበት ነው። በዚህም ሳይንቲፊክ ሪሰርች የሚጀምረው ሁል ጊዜ በምንድን ነው? ስለ አንድ ነገር ስናጠና ስለዛ ነገር ምንድን ነው መለየት አለብን። ፕሮብሌም አይዴንቲፊኬሽን ብለን የምንጠራው ማለት ነው። ይህም ምንድን ነው? ዊች ኤምፋሳይዝስ ክላሪፊኬሽን ኦፍ ዘ ፕሮብሌም ዲፊኒሽን ኦፍ ዘ ፕሮብሌም። ይህኛው ስቴፕ በዋናነት በጣም ጠቃሚ ነው። ምክንያቱም ስለዛ ነገር በደንብ አውቀንና ተረድተን ምን ማድረግ እና እንዴት ማድረግ እንዳለብን የምንረዳበት ስቴፕ ነውና ማለት ነው። በዚህም ያለውን ችግር የምንረዳበት የዛን ጉዳይ ነገር የምንረዳበት ክፍል ሆኖ እናገኛለን። ዘ ሰከንድ ስቴፕ ኢዝ ፎርሙሌቲንግ ዘ ሃይፖቴሲስ። ይሄኛው ምንድነው? በሰፊ ወይንም ደግሞ ሰፋ ባለ መልኩ ወደ ጥናታችንን ከመግባታችን በፊት ስለዛ ነገር ቀድሞ ያለንን እውቀት ወይንም ደግሞ በማንበብም ሊሆን ይችላል ያለንን እውቀትን ምን እናደርጋለን መሰረት አድርገን ስለዛ ነገር ፕሮብሌም አይዴንቲፊኬሽናችን ላካሄድንበት እና ለጥናት እጩ ላደረግነው ነገር ግምት እንሰጣለን። ይህንንም ፎርሙሌቲንግ ዘ ሃይፖቴሲስ ብለን እንጠራለን ማለት ነው። ይህ ምንድነው? ገሲንግ ዘ ኤክስፔክቴሽን ኦር ሪሰርች ኩዌሽን ነው። የተለያዩ ጥያቄዎችንም ለማንሳት ይረዳናል ማለት ነው። በመቀጠል ለሚኖረን የሪሰርች ሜቶድ ላይ ማለት ነው። በሶስተኛ ላይ ደግሞ ስቴት ኦብጀክቲቮቹን ማስቀመጥ ነው። ቴል ዋይ ዩ አር ቱ ዱ ሪሰርችስ። ለምንድነው ይሄኛውን ጥናት በዚህ ነገር ላይ የምናደርገው የሚለውን የምንረዳበት ስቴፕ ስቴት ኦብጀክቲቭ ተብሎ ይታወቃል ማለት ነው። ሪቪው ኦፍ ሪሌትድ ሊትሬቸር የሚለውን ነው። ይህ ምንድነው? የተለያየ ጽሁፍ ኖሮ ከሆነ ስለዚህ ጉዳይ ለምሳሌ ስለ ዳይኖሰር የምናጠና ከሆነ ስለ ዳይኖሰር ከዚህ በፊት ተጽፎ ያሉትን ነገሮች ምን እናደርጋለን? አገላብጠን እናነባለን ማለት ነው። ክሪቲካሊ ሰምራይዝ ቡክ አርቲክል ቴሲስ ጆርናልስ መጋዚን ሊሆኑ ይችላሉ። ምን እናደርጋለን? እናነባለን። ከዛ ስለዛ ጉዳይ ያሉትን ምን እናደርጋለን? ለምሳሌ ስለ ዳይኖሰር የምናጠና ሆኖ በጽሁፋችን ላይ በጥናታችን ውስጥ ላናገኘው የምንችላቸውን ነገሮች ቀድመን እንድናገኝ እንሆናለን ማለት ነው። አምስተኛውን ስቴፕስ ኦፍ ሳይንቲፊክ ሪሰርች ስንመለከት ሴሌክት ዲዛይን ኦር ሜቶድ ኢንክሉዲንግ ተብሎ ይጠራል። ይህኛው ምንድነው? አይዴንቲፊኬሽን ኦፍ ዘ ፖፑሌሽን ሴሌክቲንግ ሳምፕል ኢንዲኬቲንግ ሳምፕሊንግ ፕሮሲጀርስ እንዲሁም ደግሞ ቴክኒክ ወይንም ደግሞ ዳታ ኮሌክሽን ኢንስትሩመንት ስታቲካል ቱልስ ቱ አናላይዝ ዳታ። ይህ ምንድነው? በሪሰርች ሜቶዳችን ውስጥ ይህን ክፍል በጣም ጠቃሚ ነው። ምክንያቱም ስለ ዳይኖሶር ወይንም ደግሞ አንድ ነገር ጥናት ማድረግ ስንፈልግ እንዴት ማጥናት እንዳለብን እና ምን ምን ነገሮችን መጠቀም እንዳለብን በምን አይነት ዘዴ መጠቀም እንዳለብን የምናውቅበት ክፍል ሆኖ እናገኛለን። ስድስተኛ ላይ ደግሞ ኮዲንግ ኤንድ አናላይዚንግ ዳታ ነው። በዛ ሪሰርች ሜቶድ እስካሁን ድረስ እስከ ሴሌክቲቭ ዲዛይን ወይንም ደግሞ ሜቶድ ኢንክሉዲንግ ወደሚለው እስከምንደርስ ድረስ ያሰባሰብነውን ዳታ ምን እናደርጋለን? አናላይዝ እናደርጋለን፣ እንመረምራለን። ወጥ የሆነ ባህሪን የምናገኝ ከሆነ በቀጣይነት ለሚኖረን የምርምር ሂደት ውስጥ በዋናነት እንድንጠቀመው እንዲረዳን ማለት ነው። በዚህም ኮዲንግ ኤንድ አናላይዚንግ ዳታ አፍተር ዘ ዳታ ኢዝ ኮሌክትድ ኢት ሃዝ ቱ ሰመራይዝድ ኮድድ ፑት ኢን ቴብል ፍሪኩዌንሲስ ኤንድ አናላይዝ ባይ ዩዚንግ ዘ ስታቲካል ዳታ አናላይሲስ ቴክኒክ ነው።
በቴብል መልኩ ልናስቀምጥ እንችላለን። ተመሳሳይ የሆኑትን ባህሪያቶች ወደ አንድ አምጥተን ምን እናደርጋለን በቴብል መልኩ ልናደርግ እንችላለን። የተለያዩ ቴክኒኮችን ደግሞ ለመጠቀም እንዲረዳን አንድ ላይ ሰብስበን እናስቀምጣለን የሚለውን ያስረዳናል። በሰባተኛ ላይ ደግሞ ሜኪንግ ኢንተርፕሪቴሽን ኦር ዲሲሽን የሚለውን እንረዳለን። ይህኛው ደግሞ በቃ ስለዛ ነገር አጥንተናል ብለን ጨርሰነው ያገኘውን ውጤት ምን እናደርጋለን ዲሲሽን እናደርጋለን። ይህ ማለት ምንድነው? ዘ ኦብታይንድ ዳታ ሹድ ቢ ኢንተርፕሬትድ ኢን ላይን ዊዝ ቲዮሪ ሊትሬቸር ኤንድ ኦብጀክቲቭ ኤንድ ኦልሶ ሪሰርች ኩዌሽን ለሚነሱ በዛ አካባቢ ጥናት ባደረግንበት አካባቢ ላይ የሚነሱትን ጥያቄዎች የምንመልስበት ወይንም ደግሞ ይህ ጥናታችንን በጽሁፍ መልኩ የምንገልጽበት ክፍል ሆኖ እናገኛለን ማለት ነው። በሌላ በኩል ደግሞ ኮንክሉዥን ኤንድ ሪኮመንዴሽን የሚል ደግሞ አለ። ለምሳሌ ስለ ዳይኖሰር እያጠናን እንደ ድንገት ሆኖ ስለ ዳይኖሰር ሙሉ መረጃን ማስቀመጥ ባንችል እንኳን እዚህ ጋር ዳታችንን ሜኪንግ ኢንተርፕሬቴሽንን ደግሞ ዲሲሽን አድርገን አስቀምጠነው ከዛ በኋላ የሚመጣው ጄኔሬሽን ጥናት እንዲያደርግበት የምንመክረው ይሄኛው ነገር ካደረግ ጉዳት አለው እንደዚህ ከሆነ ይሄኛው ወደዚህ ይወስደናል ብለን መጀመሪያ ያወቅነውን ነገር የምናስቀምጥ እና ሪኮመንድ የምናደርግ በዚህ መንገድ ከሄዳችሁ እንደዚህ አይነት ነገርን ስለሚመጣ ከዚህ ወጣ ያለ መንገድን መጠቀም አለባችሁ የሚለውን የምናውቅበት ወይንም ደግሞ የምናስቀምጥበት የሪሰርች ሜተድ ስቴፕ ይሆናል። ሌላኛው ደግሞ ሪፖርቲንግ ኦር ኮሚኒኬቲንግ ሪዛልት ነው። ኮሚኒኬቲንግ ዘ ሪዛልት ቱ ዘ አድቫይዘር ኮሚኒቲ ኦር አዘር ኦርጋናይዜሽን ነው። ምንድነው? ዩኒቨርሲቲ ውስጥ ሪሰርች እየሰራን ከሆነ ምን እናደርጋለን ከአድቫይዘራችን ጋር ኮሚኒኬት እናደርጋለን ስለ ሪሰርቹ ሙሉ መረጃ የምናቀርብበት ሀሳብ ወይንም ደግሞ ግምገማ የምናደርግበት ለምሳሌ አንድ ምርት ተመርቶ ታሽጎ ምን ይደረጋል ጽዳት ላይ ይገባል የጽዳት ተጸድቶ ነው እንግዲህ ለሚቀርበው የሚቀርበው እና ይሄኛው ምን እናደርጋለን እኛ ለአስጪው ወይንም ደግሞ ለሚያጸዳ ሰው እንደማስረከብ የምናስበው ሪፖርቲንግ ኦር ኮሚኒኬቲንግ ሪዛልት የሚል ነው። በዚህም ያጠናነውን ጥናታችንን ምን እናደርጋለን አድቫይስ ላደረገን ሰው ወይንም ደግሞ ኮሚኒቲ ማህበራችን እንዲሁም ደግሞ ለተለያዩ ኦርጋናይዜሽኖች ምን እናደርጋለን ሪዛልታችንን እናሳውቃለን። በዚህም ደግሞ በዛ አካባቢ ባጠናነው ነገር ላይ ያለውን ሁኔታ የተለያየ አካል እንዲረዳና የሪሰርቹን ቫልዩ ሪዛልት የምናገኝበት ስቴፕ ሆኖ እናገኛለን። እንግዲህ በዚህ ውስጥ ዲፔንደንት ቫሪያብል ኢንዲፔንደንት ቫሪያብል ኮንትሮል ግሩፕ ኤክስፐሪመንታል ግሩፕ የሚባሉ በዚህ ሪሰርች ሜቶድ ወይንም ደግሞ ስቴፖች ውስጥ ይመጣሉ። እነዚህን ደግሞ ምን ምንድን ናቸው የሚለውን ዲፍረንሺየት ስናደርግ ዲፔንደንት ቫሪያብል ስንል ምንድነው? በምርምር ወይንም ደግሞ ኤክስፐሪመንታል ሂደታችን ውስጥ ወይንም ደግሞ ፕሮሰስ ውስጥ ምን የሚደረጉ ፋክተሮች ናቸው። ሜዠርድ የሚደረጉ ፋክተሮችን ዲፔንደንት ቫሪያብል ብለን እንጠራለን። በዚህ ሂደት ውስጥ ደግሞ በሪሰርች ወይንም ደግሞ ኤክስፐሪመንታል ሂደታችን ውስጥ ሜዠርድ የማይደረጉ ፋክተሮች ወይንም ደግሞ ቢሄቨሮች ምን እንላለን ኢንዲፔንደንት ቫሪያብል እንላለን። እንደዚህ ኢንዲፔንደንት ቫሪያብል የምንላቸው ነገሮች በራሳቸው ናቸው የሚሆኑት የተፈጥሮ ጉዳዮች ሊሆኑ ይችላሉ ምን የሆኑ ናቸው አንኮንትሮል ሊሆኑ ናቸው። ቫሪያብል ብለን የምንጠራቸው ኢንዲፔንደንት ማለት ነው። በሌላ በኩል ደግሞ ሁለት ግሩፖች አሉ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ የሚባሉ አሉ። ኮንትሮል ግሩፕ የምንለው በራሳችን ወይንም ደግሞ ሪሰርቸሩ ኮንትሮል ማድረግ የሚችለው ነገር ሲሆን ኤክስፐሪመንታል ግሩፕ የምንለው ደግሞ ራሱ ሪሰርች እየተደረገበት ያለው ነገር ኮንትሮል የሚያደርጋቸው ነገሮች ይሆናሉ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ አጠር ባለ መልኩ ምልከታችንን ቻፕተር ዋን ቲቶሪያችንን በቪዲዮ መልኩ የምንመለከተው ማለት ነው እዚህ ጋር እንቋጫለን። ቻፕተር ቱ ላይ ተመልሰን እስክንገናኝ መልካም ቆይታ ይሁን።